ከጀርባ አሁንም ሊያሾ ጋር እያወራች ሌላ ነገር ልታበጣብጥሽ የጀመረችው ኪዱ የምትባለው ቆሻሻ ሌባ ኤልሻዳይም ስራሽን እየሰራሽ አሁን ሳትነጋገሩ እንድትነጋገሩ እየፈጠረች ያለችው ኪዱ የምትባለው ወንድ ገዝታ ከእናቷ ያየችው ጅጅክያ የእንጀራ እናቷ ናት። ሽንት ቤቱ ሁሉ ወስዳ እኮ ታጫውታታለች እኮ ጅጅክያ። እኔ ድንግል እንደነበርሽ አይደል እንዲያገኘንሽ እኛ አካለ ጎደሎ ሰው ከባድ ነው። አካለ ጎደሎ ተቆረጠ ምናምን በተለያየ እንደዛ ነው የምታስቡ። ይህ ተቆረጠ አፍንጫንስ የኢትዮጵያ ሕዝብ አይም ችግር አለበት። ንፍጣቸውን እኮ እንደዚህ እኛ በጣታችን ይዘን ነው። እኔ አፍንጫ ትልቅ ነው አለዋለሁ እዚህ ላይ ወገቡ ላይ ይዤ ሳልነቃ ፉር ብሎ ይሄዳል። እነሱ ግን እንደዚህ እንትን አክታ እንደሚቀበል ሰው በመዲ አፋቸው ብለው ነው የሚያወጡት። ለምነው ሀቢባና ኪዱ አይጥላት እኮ ቆይ ነገር በኋላ ፎቶቸውን ሰርቼ እመጣለሁ። ጃኒን አስገባት እየትል አስገባት አለች እኮ ቁጭ ብላ እያደመጠች ፈትቼ አሁን እነሱን ፈትቼ ሌላ ጉዳይ ውስጥ ነው። አፍንጫ ብላ ለምነው ሀቢባን እስኪ ተናፈጭ በሏት። እዛ እስኪ ወገቡን ይዛ እንደኔ እዚህ ብላ ታስወጣው። ኪዱን እስኪ ወገቡን ይዛ እዚህ አፍንጫ ብላ ታውጣው። ይሄ ዳርና ዳሩ እርጎ የጠጣ ህፃን ነው የሚመስል። ቆሻሻ የጀርመን ውሻ የበዳሽ ቆሻሻ ወንድ ኢትዮጵያ ገዝተሽ የገባሽ አለሌ እኛ ልጆች መካከል እየመጣሽ የምታበጣብጪ ለምን አባሽ ትመጫለሽ? ዘረኛ አይደልሽ አንቺ? ለምን አባሽ ትመጫለሽ? እኛ ለምን ከኛ ልጆች ጋር ትሄጃለሽ? እዛ ወንድ መግዛት እንደለመድሽ ወንድ አትገዥም አንቺ ትንፋሽ አልባ ሸሌ። ጅጅክያ በአርቲፊሻል ጀላ ስትጫወትብሽ የነበረሽ በአርቲፊሻል ወሸላ እስታክፍሩላ ረመዳ አንቺ በቀበቶ እኮ በፖርሳ እንደ አንቺ የተሰቃያለ ከጅጅ ጋር ለምንድን ነው የተራራቀች? እኔ በውስጥ ስጠይቅሽ ምንድን ነው ያልሽ? የማይሆን ተግባር እያስተገበረች ነዋሽ። በህይወትሽ ተስፋ የቆረሽ ቆሻሻ ባለጌ ህፃን የማቆ ነገር ማንም አልደርስም እንደ አንቺ። አሁን ኤልሻዳይ የወደደችሽ መስሎሻል? ይችን ቆሻሻ ፖፖ አካለ ጎደሎ እኔ ወንዱ አራዳ ነው የሚመቸው። ወንዱ አራዳ ነው የሚመቸው። ገዝተሽ ተዳርኩ ብለሽ እኛ ጋር ሿሿ አንቺ መርዝ የሚሉሽ ወዶ መርዝ ቆሻሻ ለሌ ሸሌ ገንገበት ቱቦ ቂጥ ጅጅክያ ብልትሽን ሳይቀር ፊንጢጣሽን የደፈረችሽ በህይወትሽ ተስፋ የቆረሽ ባለጌ 6 ወር ሳይሞላሽ 2 ጊዜ ከጀርመን ኢትዮጵያ ገባሽ። ምን አለሽ? ጀርመን ተቀምጠሽ እየለመንሽ እኮ ነው የምትበይ አንቺ የለማይ ልጅ፣ የግንድ አዟሪ የግንድ ቆርቋሪ ልጅ። ጉጉት እኮ አፍንጫለሁ ጉጉት ይላሉ እነዚህ ባላገራቸው። የምን ጉጉት ነው የምታወሩ? እናቷን ልብዳላት። አሁን እሷን ብዙ ሚስጥራት ሰሞኑን በሴቶች ወሬ ነው የምጠመድ ሆኒ። ሴቶች ብዙ አጀንዳ ያላቸውና እንፈተፍታለን ገና ጋይስ። ኪዱና ሀቢባ አደባባይ ቤታዩ ሙድ ያዙባት። እናቴ ትሙት ሀቢባ አንዱ ሀቢባ ምስኪን እኮ ናት እናቴ። እሷ ሰው እግዚአብሔር ይህም ሁሉ ያበጣበጠቻቸው ማን ጓደኛ ነበሩ መሰረት? አዳምጤ በደምብ ጓደኝነታቸው ኤልሻዳይ፣ ቤታዩ፣ ዲቦራ ስሙ ሌላ ማን ነበረች? ሶስታቸው ጓደኛ ናቸው። በጣም ጓደኛ ነበር።
ኪዱ ግን እቺ አካለ ጎደሏ የጀርመኗ ሄለን አካለ ጎደሏ አራቱ ጓደኛሞች ናቸው። አካለ ጎደሏ ግን መካከል ላይ ገባች። እንዴት እንደገባች እንገራችሁ። አዎ ሄለን ብያለሁ። መካከል ላይ ገባችና እነዚህ ዝግባ የሚያካክሉ ሴቶች መካከል ላይ ገብታ አስባችኋል? አላማዋ ማን ነው? ቤታና ኤልሻዳይ መጣላት አለባቸው፣ መባላት አለባቸው። የሆነ አንድ የሆነ ስራ መስራት ሄለን መባላት አለባቸው። መሀል ገባችና ፈልፋይ አንዱን ጊፍተር ሄዳ ተዋራለች፣ ለአንዱ ጊፍተር ሄዳ ምላስ ተዋራለች፣ ለአንዱ ጊፍተር ሄዳ ምላስ ተዋራለች፣ ለአንዱ ጊፍተር ቁጥር ትሰጣለች። እቺ ርካሽ በልጅነቷ በህፃንነቷ ጅጅክያ እንዳይሆን ያደረገቻት በቀበቶ ቂጧን እየገረፈች ብዙ ነገር ያደረገቻት ቆሻሻ አባላቻቸው። ተጣሉ፣ ብዙ ነገር አዳረሰቻቸው። ማን ተለኮሰች? ሊያሾ የምትባል በክት እዛ መካከል ገባች። እኛ እኮ ያልታደስ እህቶቻችን እዚህ እንዳይስማሙ ይደረጋሉ። ደግሞ እዛ እኔ ኤልሹ ነግሬሻለሁ። ጅጅክያ እና ወርቄ የሚባሉ እድሜያቸውን ልክ ጠንቋይ ሲቀልብ የነበሩ ጅጅክያና ኪዱ አልተጣሉም። ልካት የላከቻት ማናት? ጅጅክያ ምክር እየመከረች የምትልክላት ጅጅክያ። ጅጅ እንደተጣላች አርጋ አልተጣሉም። ኪዱና ስራ የምታሰራ ፖለቲካ የምታሰራ ጅጅ ናት። ጅጅ ዘሆኒ እቺ የፈራረሰኝ ጎታ እማማ ወርቄና ጅጅክያ እኮ 7 ዓመት ሙሉ ጠንቋይ የቀለቡ ጠንቋይ ናቸው። ታስተበቁልብሻል። ፀጉር ቤትሽን አሁን እንዳይሆን ታደርገዋለች። ታሳብድሻል። ዛክ የሚባለውን አሁን ጂጂ እንዴ ሆዴን አላያችሁ እንዴ? ወገቡን ሰባብረ ቁጭ ስታደርገው ጂጂ በዶሮ ወጥ እኮ ነው። እግዚአብሔርም በዶሮ ወጥ ቀለኛ ናችሁ እንዴና። ስለዚህ እናንተ መጠንቀቅ አለባችሁ። እቺ ወንድ ገዝታ አለሌ ከቅድመ አያቷ ያየችው ከጅጅክያ የምታደርገውን ያየች ቆሻሻ መሀይም ቆጭ የሆነች መረጃ አለችኝ። እሷን ሪከርድ ግን አወጣላችኋለሁ። የኪዱን እንትን ይዤ እመጣለሁ እንጂላችሁ እመጣለሁ። ቁም ነገር እኮ ነው። እኔ ማንንም አልሰማም። ወርቄያችን ጠንቋይ ለምን አባቷ ነው የማትልክልኝ? ማን ነበረ ስሟ? እማማ ወርቄ። ዛክማ ተገዝታ እኮ ነው። ኧረ ሚስቴ ናት ይላል መልስ ሊስ ሚስቴ ናት። እቀጣቅጣለሁ፣ አፍን ከፍታለሁ፣ እቀጣቅጣለሁ። ቡሽቲ ሰርታ አበላምሱ ወደ ጉልበት ይዘችን ጎራዴ አፍንጫ ዶንቆሮች ጋር እንትን ከማለት ሰርታ አበላም። በክት ነህ አንተ ራስህ ማፈሪያ። በተለይ አማራ ከሆንክ ማለቅን አፈረማ በላ እኮ ማያም ሌላ ፎቶ ነበራት ደግሞ ያጠፍቶብኝ ነው። ምላሷ ውጣት እኮ ብሎ አታየውም? እያታለለ ጅድቲ ግን አንቺን ሊስም ይመስላል ይህ ሰውዬ። ራቢስ ሊነቅስ ነው እንጂ አንተ ግን የሰው ልጅ ከዝንጀሮ ነው የመጣው የሚሉት ፈረንጆች ወዶ አይደለም። እነዚህ ልያዩ ይህ እኮ ከዝንጀሮ ምርምር እኮ አድርገን እኮ ከዝንጀሮ መምጣታችንን ያለ ወይን እናተ አልሰማሁም ነበር። ይቺ ሀባባቋ ሀቢባ ነኝ ብላ ትመጣለች። ከዝንጀሮ መምጣታችንን ማረጋገጥ ያለብህ እዚህ ላይ እኮ አሁን እንዳለ ከጣማው አሁን ተመልከተው። እዚህ ጋር ቆኖበት ነው የሚፈምሱት እንጂ ዝንጀሮውን ተመልከተው። እግዚአብሔርን ዝንጀሮውን ተመልከተው። ሴክሲ ነው ዝንጀሮ ራሱ። እናቴን ዝንጀሮ ማቀማመጡ የሆነ ኮራደራል፣ አይኑ ራሱ ያምራል። እሷን ተመልከታት። እቺ እኮ በብታፎች አንተ
አንተ ይጅ ባለጌ ነህ እኮ አንተ ታውረድ ስማ ከዝንጀሮ ሀቢባ ስትወለድ የጎረቤት ሰው ምን እንዳላጣቃል እናትዬ ምንድን ነው ያላት? እኔ ጎረቤት ሰው እና እናቴ ምንድን ነው ያራሹ ዛሬ ሰፈሩን አገማሽ ወሳ ምንድን ነው ያራሹ እናቱ አንተ ግን ቆይሽ ሌላ ላሳይህ። እኔ አልቻልኩም። በቃ እምባዬ እምባዬ እምባዬ። እኔ ግን ከሁሉም የተመቼ ግን ይሄ ፎቶ ነው። እኔ ፕሮፋይል የማደርጋት ይችን ነው። በቃ አሁን ይችን ፕሮፋይል ቢደረግ አሪፍ ነው። ማን ይሄ ጋሞ ቦይስ የሚሉ ድሮ ዘፋኞች ታውቃቸዋል? ይኸው ያገባችሁ ይታያል። አገባ ተሽጦ እኮ ነው ልጁ፣ ተሽጦ ነው። እለጠልጠዋለሁ። አሁን ልጁን አለቀው ራሱ ለጥልጦታል። ይህን ፊት ይዞ እያደረ ምን ሆነ ነዋል? ይህ ተግማማ በእናትህ ከዚች ውሻ ፊት ጋር ምን ፈርዶብኝ ነው? ይህ እናቱ ረግመዋለች። ከማህፀን ሲወጣ እናቱ ኮንትራት እኮ ነው የሄደ ታውቃለህ? ኮንትራት ነው የሄደ ኮንትራት ነው የሄደ። አሁን ሰርጀሪ ራሱ አይጠፋም። እንዴት ስሜታዊ ይሆናል ብለህ ታስባለህ? ወንድ ልጅ አፍንጫው ምናምን ትንሽ ያውጣል። እርግጠኛ ነኝ ከዚህ በፊት አህያ ምናምን ስህተት እያሰራኝ ነው ያለው ነው። ወንድ ለወንድ ኢትዮጵያ ምድር ላይ ወንድ ለወንድ ሲጋባ ያየ ነው። የዚህ ልጅ ውበትና እንግዲህ የባለቤት ሴት አግቢ የምትባለውን ውበት እንመልከተው። ወላሂ ክድዬ ሰላም ነው። እግዚኦ እግዚኦ እግዚኦ! አንተ ሽልጥልጥ ሴት አይተህ ነው ኢትዮጵያ ስንት ሴት ባለበት ሀገር ላይ ወንድ ለወንድ ለመጀመሪያ ጊዜ ኢትዮጵያ ውስጥ ትዳር ሲፈጽሙ ቀለበት ወንድ ለወንድ ሲዳረግ ታብታፐሩ አንዷ አካለ ጎደሎ ወንድ ለወንድ ጎበዝ ሰልፍ መውጣት አለበት። የኢትዮጵያ ሕዝብ ሰልፍ መውጣት አለበት። ለዚህ ዛግ ለሚባለው ይህችን አጣንቁላ የዚችን ስታይል የያዘች እድሜ ልኳን በህዝብ ደም ስቀልድ የነበረች ይቺ በእርግማን የወጣች አለሌ ጋለሞታ አስጠንቁለውበታል። ልጁን አብልተውታል። ልጋብዝ ብለው ወስዳ መርዝ ኤልሻዳይ እኔ ተጠንቀቂ፣ ገና ታሳብድሻለች። እችን ልጅ ከጎንሽ ማራቅ አለብሽ። ሁለተኛዋን ሰው 24 ሰዓት ቁጭ ብላ ያንን የምንለክፈው ተመልከቱ። ይህን እጅ ዛ ለመስድ ለማመድ ጆከር ይህን ነገር ለመጠየቅ ነኝ። አውራ ጣቱ የትኛው ነው? ማርያም ጣቱ አውራ ጣቷ ማለት እኩል ጣት ያላት ተመልከት። እኩል ጣት ያላት ማርያም ጣቱ የቱ ነው? አውራ ጣቱ የቱ ነው? እኩል ጣት ያላት የሰው ልጅ እኩል ጣት አለው። ይሄ የኔ አውራ ጣት ያሁን ትንሽ ነው። ይሄ አጭር ነው። ይሄ ረጅም ነው። ይሄ መካከለኛ ነው። ይቻቸው የእሷን ትታየዋለህ። ይህ ጥፍሮ ቁፋሮ ነው እንደምትሰራ ቁፋሮ ነው የምትሰራ። በዚህ ጣት ነው የምትሰድባቸው። አስባቸዋል። ጥፍር ቀለም ነው እርድ ነው? አልጫ ሽሮ በልታ እርድ ነው ጥፍር ቀለም ነው? ሴጋ የምጠበጥልበት
ስለ እንትና ስለ ማን ነበር? ኪዳኑ ነው ኪዳኑ የሚባል ሰውዬ ስታወራ ነበር ቅድም። የኪዳኑን ፎቶማ ልመልስልህ። ይሄ ኪዳኔ ነው፣ ኪዳኔ ነው። ይሄማ እንትን ነው ደፋሪ ነው ኪዳኔ። ይኸኛው ስማ፣ ይህ ጫት አመላላሽ እዛ 22 ያሉ ወጣቶችን ነው የሚመስለው። ሞተረኛ ነው የሚመስለው። ይህ ማን ነው? ይህ ቡርኪና ፋሶ ምንድን ዘበኛ ብላለች ጉቺ። ኧረ እኔ አልቻልኩም ዛሬ ማለት እኔ ካልቀልድ ቀስ እየለቃቅሜ የማመጣው ነገር ይከብዳቸዋል። ማን ነው ይህ ምላሱን አውጥቶ እንደዚህ? ማን ነው? ኪዳኔ ነው። አሁን አዲስ ጦርነት አለብን። አዲስ ጦርነት ሸር አድርጉላቸው። ተመሳጥረው በቃ ናዮን ሊወጓት እየሞከሩ ነው እነዚህ። አዎ ናዮ ላይ አዲስ ጦርነት፣ ትኩስ ጦርነታችን የፓስተር ዮኒና የጆሲ አርቲስት ጆሲ። እኔ ከጆሲ ጎን ቁምቁም እያለ ስማ፣ እዮዳብ እንኳን 3 ዘፈን አለው። ዮኒ 1 ዘፈን የለውም ለዚህ ህዝብ ያበረከተው። ከፓስተር ጋር ችግር ስላለብን ነው። ኖ ጆሲ ያለው እውነቱን ነው። ማጥፋት አለብን ብሏል። አስታርቃቸው። ጆሲንና ዮኒን ነው ማስታረቃቸው። ሸር አድርጉላቸው። እሺ ሸር አድርጉላቸው። ጭራሽ ይታረቁ ነው የምትለው ጆከር? ኖ ኖ ኖ ኖ፣ መባባስ አለበት፣ መባባስ አለበት፣ መዳከል አለባቸው። ማን ያሸንፋል የሚለውን ነገር ማየት አለብን። ፓስተር ቀጥለዋል። ጦርነቱ እንደቀጠለ ነው። ጆሲ የጆሲ ሀሳብ አልሰማንም። ጆሲን ሸር አድርጉለት እና ጆሲን መስማት አለብን። መከትከት ካለበት መከትከት አለበት። በቃ እነዚህ 2 ኢትዮጵያውያን እንግዲህ ጸብ ላይ ናቸው። አንተ ለደም ድምፅ የምትሆን ፔሬዲኩም ብለህ ድምፅ የምትሆን መሀይም ልፍስፍስ ይለዋል። ይሄኛ አርባት ስንት ዓመት ሙላት ወይ ወይኔ በክብር ይውጡ፣ ከሚዲያ ላይ ይልቀቁን። እኔ ተበት እኔ የምልህ አንተ እኔ ከሚዲያ ላይ ይጥፉ የምትለው በአንተ እድሜ ነው ሊሆን ይህኛ ጆሲ እኔ እርስዎ በክብር ከሚዲያ ላይ መውጣት አለ። ስንት ዓመት ብሎ ሰውን ያባላሉ አለ ነው። ከአንተ እኔ ይሻላለው። ለፔሬዲኩም ብለህ ዘመቻ የወጣ ቀይ በቀይ ለብሰህ ዘመቻ የወጣ እሺ። አይ እኔ ጆሲ ግን አሪፍ መልስ አልሰጠም። በደንብ ነው የተቀጠቀጥከው። ጆሲ አሪፍ መልስ አልሰጠም። ነገሩ መጓጓን አለበት፣ መባላት አለባቸው። ያ በደንብ መሰዳደብ አለባቸው። ዲቦራ ላኪልኝ እያለች ነው በሏት። ምንድን ናቸው እነዚህ? ወደ ዲቦራ ላኪልኝ እያለች ነው በሏት። ፓስተር ዮኒና ጆሲ በደንብ መቀጣቀጥ አለባቸው። መቀጠል አለበት።